ወደ እህቶቼ ልምጣ ሴት ልጅ ባል የሚጠብቅሽ ብሽል ልንገርሽ እንደ እህት ኢንሻአላህ ባል መከበርን ይፈልጋል እሷን ክብካቤ እንደ አንቺ እንደምትፈልጊው እሱ ደግሞ ካንቺ ምን ይፈልጋል እንድታከብሩ ይፈልጋል ሲያዝ እሺ እንድትዩ ይመኛል ባል ይሄን ይወዳል የቤቱ ንጉስ መሆን ይፈልጋል የሰማችሁኝ አይደለም እናንተ አይደል ኢንሻአላህ ለእህቶቼ ነው የምናገረው ባል ምን ይፈልጋል መከበር አባወራ መባል ግልጽ ነው አይደል የሆነ መከበር ይፈልጋል አዞ መደመጥን ይፈልጋል ስለዚህ እህቴ በጣም አደራ እምልሽ ሲያዝሽ እሺ በይ አዘዘ የሆነ ነገር ኖ ሲል እሺ ሐሳብ ካለሽ ነው በጣም ፖላይት ዲሞክራት በሆነ አቀራረብ ከዚህ አንፃር ቢሆንሳ ትገይዋለሽ እሺ ነው የሚልሽ እሱ ዞሮ የሆነ ነገር ከልክሎሽ በጥሩ አቀራረብ ቀረቢው ዞሮሽ ይልሻል ስለዚህ ባልሽ ካንቺ ምን ይፈልጋል ሲያዝሽ እንድታደምጭ እዚህ ቦታ ነው ዛሬ አንሄድም እንዲ ችግር አለ ሐቢቢ እንዲ ነው አስረጅው እዛው ጋር ከቆም ፓርክ አርጎምቢ ካለሽ ኦኬ በይ እንዳከበርሽው ሲያቅ ውዴታው ይጨምራል እኔ ብዙ ወንዶችን እቀርባለሁ ከትዳር አንፃር ብዙ ሰዎች ግን ሚስቶቻቸው ለሚጠሩት ደስ የሚል ባህሪ ያለ ይሄ ያልተመቸም ግን ይሄ በዚህ በኩል ደግሞ እኮ ምትክ የላትም ይለኝ በተለይ ከሚጠቅሱት ሳዛት እሺ ትለኛለች በጣም ነው ላንቺ ያለው ፍቅር ይጀምራል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም المرأة አንዲት ሴት إذا صلت خمسها አምስት ሶላቷን ከሰገደች وصامت شهرها አንዱን ወሩን ከጾመች يعني رمضان وأطاعت زوجها ባሏን እሺ ካለች ጀዛዋ ምን ይሁን ጀበል ኡሁድም ያህል አጅር አላት ነው ወይስ 100 ሺህ አላት ነው በጭራሽ ክፍያው ወፍራም دخلت جنة ربها የጌታዋ ጀነት ውስጥ ገባች በአረበኛ ቋንቋ دخلت ማዲ እንለዋለን past tense ገባች ትገባለች ማለት ገባች definitely በቃ አላህ قد أفلح المؤمنون الأفلح ማዲ ነው ሙእሚኖች ነጃ ወጡ ማለት ይወጣሉ ማለት በማዲ ነው የመጣው دخلت جنة ربها ገባች አለ ረሱል ሰለላሁ ዐለይሂ ወሰለም አምስት ወቅት ሶላት ከጠበቀች ረመዳን ከጾመች የቤቱን ንጉስ ሽካለች ጀነት ገባች ስለዚህ እህቴ ባልሽን የምትታዘዡ ለርሱ ስትይ አይደለም ለአላህ ስትይ ሶላትን ትሰግጁ ለማን ለረህማን ንጾሚው ለአላህ እሱንም እሺ ስትዩ ለማን ነው ለላህ ሱብሃነሁ ወተዓላ እርሱማ ማይመችሽ ባህሪ ሊያሳይሽ ይችላል እርሱማ ብዙ ጊዜ በነገር አቁስሎሽ ሊሆን ይችላል እርሱማ የጠበቅሽውን ትሪትመንት አልሰጠሽ ሊሆን ይችላል እርሱን እርሺው ማንን ነው እየታዘዝሽ ያለሽው አላሁ ሱብሃነሁ ወተዓላ ምናልባት እሱ ካበሸቀሽ አንፃር ላንቺ ከሚያሳየው ዝቅተኛ አንዳንድ ነገር አንፃር ላትታዘዡ ይገባ ይሆናል እንዲህ ስሜት ይመጣብሽ ይችላል ነው እኔ የምታዘዘው ማለት ነው ማለት አለብሽ አላህ دخلت جنة ربها ባልሽ ስትዩ ደስ ይለዋል وأطاعت زوجها ቆንጆ ሴት ማናት ተብሎ ዓለም እስካሁን ይከራከራል የእንግሊዙ ቴሌቪዥን ግን መጨረሻ ያመጣው ቆንጆ ሴት ማለት ብሎ የገለጸው የረሱልን ሰለላሁ ዐለይሂ ወሰለም አገላለጽ ቁንጅና ይለያያል አንዱ ቀይ ይወዳል ሌላው ጸይ አንዱ ውፍረት ይወዳል አንዱ ቅጥነት ይወዳል አንዱ ቁመና ይወዳል ሌላው ጸጉር ይወዳል የተለያየ የሰው ስሜት አለው አይደለም ነው ቁንጅና በእያንዳንዳችን አይን ይለያያል አይደል ለአንዱ የምትስበው ለሌላው አትስበው ቆንጆን ሴት ነብዩ ሰለላሁ ዐለይሂ ወሰለም ብለው ነው የገለጹት اذا رأتها سرته اذا رأيتها سرته ስታያት መታስደስት ቀይቱን ጸይምቱን አይደል ሳያት በቃ ደስተኛ واذا امرها اطاعته ሲያዛት እሺ የምትለው ስለዚህ እህቶቼ አደራዬ ለእናንተ ምንድነው ባል ሲያዝ እሺ ሐቢቢ እንደዚህ ይሁን እንዴ እንዲህ ባይሆንስ
አይ ነገ እንዲመጥራት አለብን እንግዳ ለምሳሌ ደክሞኛል እባክህ ብትፈልግ አንተ ገብተህ ስራ ይሄን አንተን አይመጣም ኖ እንኳን ደክሞኛል ወይ እንዲህ አይነት ቀጠሮ ካሁን በፊት ይዣለሁ ለሌላ ቀን ይሆን እዛው ላይ ፓርክ አርጎ ችክ ካለብሽ ደስ እንዳለ እንዲህ አለ አንተን ለማስደሰት አረጋዋል ከዛ እሱም የቤት ስራ ሰጠሽ ግን ለምን ማንዘለው ይላል ከዛ መጥቶ በቃ ትቸዋለሁ ምናምን ይልሽ ስለዚህ ባል ምን ይፈልጋል ሪስፔክት ሲያዝሽ እሺ ባልም ደግሞ እንዲህ ሲባል አምባገነን ሁን ማለት አይደለም ፈላጭ ቆራጩን ሁሉን እዚህ ዘዝ አውጣ አይደለም ግልጽ ነው اذا اردت ان تطاع فامر بما يستطاع ይላሉ አረቦች እሺ እንድትባል ከፈለክ እሺ የሚያስብል ስራ አዘዝ ግልጽ ነው አታግዝፈው አንተ አሁን ቤት ሄደህ ንጉስ ነኝ እንዳትል ገብተህ ግልጽ ነው مرحبا አካብዙ ተንፍሻለሁ አልታወቀኝም على كل حال እኔ ኢትዮጵያ ውስጥ አንድ ሴት አስተዋውሳለሁ ሙስሊም አይደለችም የትልቅ ካምፓኒ ባለቤት ነች በሆነ ስራ አጋጣሚ ተገናኝተን ነው ይሄን ታሪክ የሰማሁት ትልቅ ካምፓኒ አላቸው ካምፓኒው ድርጅት ላይ የሚቀጠር ማንኛውም ሰው ያስቀመጠችባቸው መስፈርት አለ ያ መስፈርት መሰላችሁ ባሏ ሲመጣ ሁሉም እንዲቆም ባሏም ሌላ ካምፓኒ አለ ወደሷ ድርጅት ሲመጣ ሴክሬታሪ የለ ጻፊ የለ ዘበኛ የለ ሁሉም ይቆማል ሹግ ነው የሚመስል የቅጥር ህጓን ባሌ ከመጣ ንጉሱ መቆም አለባቸው ወደሷ ካምፓኒ ባሏ መጣ ከተባለ ሁሉ ይቆማል such respect ባል እንደ አይነት ክብር ይፈልጋል ከሚስቱ እዚህ ትልቁ አደራ እህቶቼ ባልን ሪስፔክት አንተ ተንከባከባት እሷም ታክብረ እሷም ታለቀ መግባባት ይባላል መግባባት ማለት አንዱ ባንዱ ውስጥ ይገባል ሌላው በሌላው ይገባል መግባባት ይባላል ግልጽ ነው አብሮነት አንተ አክብራት አንተ ተንከባከባት እሷ ታክብረ እዚህ ትልቁ ወሲያዬ ለእህቶቼ የምሰጠው ምንድነው ለባልሽ ክብር ይኖርሽ خيركم ሐዲሱን ጨርሱልኛ خيركم لأهلي ከናንተ ውስጥ ምርጡ ማን ነው ለቤተሰቡ ምርጥ ይሆናል ምናልባት ግን የተሳሳተ ስዕል እንዳንዝ ለሁለታቸውም አንድ ምክር ልስጥ ትዳር ሲባል ምናባዊ ዓለም አይደለም ግጭት የሌለበት ማዕከል እንዳይመስለን አሁን ስታቲክሱ የዓለም ስታቲክስ የሚያሳየው ባልና ሚስት በአቨሬጅ በአመቱ 300 ጊዜ በላይ ይጣላሉ ምንድነው ሪሲሊንግ ነው እንዳት ምን ያህል ቢጣሉ ነው ከባድ ነው እኛ እንደ ሙእሚን ቤት በወር አንዴ እንኳን ክፉላት ተነጋገር ትችላል የዓለምን አቨሬጅ ሲወስዱት 300 ጊዜ ይጋጫሉ በቃ በአመት በየቀኑ አንዳንድ ጠብ ነገር አለ ማለት ነው በተራው ነገር ነው እነሱ የሚጋጩት የማይግባቡት ትዳር ሲባል አለ መግባባት የሌለበት ማለት አይደለም አለ ሙሽ እናንተ ሰሃባ ቤት ውስጥ አለ ረዲየላሁ ዐንሁ ዑመር الفاروق ኩላችሁ ታውቁታላችሁ ዑመር ኢብኑ الخطاب ጀነት ረሱልንና አቡበክርን ተከትሎ የሚገባ ማን ነው ዑመር ኢብኑ الخطاب እንኳን ሰው ሸይጣን የማይደፍረው ጀግና ዑመር ይላሉ ረሱል ሰለላሁ ዐለይሂ ወሰለም አንድም መንገድ ካዘ ፈጀ الشيطان طريقا غيره ሸይጣን ዳይሬክሽን ይቀይራል ዩተርን ነው የሚዞር ከሃይባው የተነሳ ዑመርም ማን ይቀርበዋል ኸሊፋ በነበሩበት ሰዓት ረጅም ናቸው ተክለቁመናቸው ያስፈራል ከፊት እየሄዱ ሰሃባው ከኋላ ይከተላቸዋል ድንገት ሲቆሙ የሰሃባው ሰልፍ ከኋላ ተናደ ዞር አሉና ለምን ነው የምትፈሩኝ በዳይ ነኝ እንዲያሏቸው አይ ስለበደልክ እንኳን አይደለም እንዲሁ ፈርተን ነው አላቸው እንግዳማ አላህ ፍርሃት ይጨምርላችሁ አሏቸው ሳልበድላችሁ ከፈራችሁ ይጨምርላችኋል ሰው ከጎናቸው ሲቆም የሚርድላቸው ሰው ናቸው ዑመር ማለት ረሱል ሰለላሁ ዐለይሂ ወሰለም እንዴት ሂጅራ እንደሄዱ ታውቃላችሁ ሁላችኋል
በሌሊት ወጣው ነው ረይቂትን መንገድ ጠቋሚ አድርገው በጣም በተለየ ስትራቴጂ ነው የወጡት። መዲና በዚህ ነው የሚካሄደው። እርሳቸው ወደ ጋሩ ተውር ወደ ቀኝ እንዲህ ዳይሬክሽን ቀይሰው ከባድ ነበር ጉዟቸው። ዑመርስ እንዴት ነው ዑምራ የወጣው ወደ ስደት የወጣው? ከዓባ ፊት ለፊት መጥቶ ሰገደ። ቁረይሽን ተመለከታቸው። ሻሃቲል ውጁህ ፊታችሁን ይክፋው አለ። ከዛም ሰይፉን አወጣና በሉ ሚስቱን እንድታጣው የፈለገ ልጆቹን የቲም ማድረግ የፈለገ ከዚህ ተራራ ጀርባ ይከተለኝ አላቸው። ይመጣል እንዴ? ሁሉም ባለበት ፓርክ አረገ። ብቻውን ነው ሂጅራ የወጣ ሳይደበቅ። ዑመርም ማን ይደፍራል ብላችሁ ታስባላችሁ? አንድ የገጠመውን ክስተት ግን ልንገራችሁ። አንድ አረብ ሚስቱ ጋር ልግባባ ይላል። ይናገራል፣ ትመልሳለች። እሱ ይመልሳል፣ እሷ ትናገራለች። አልግባባ አለ። ከዚች ጋማ መኖር አልችልም ብሎ ወደ ዑመር አቤቱታ ሊያቀርብ ተጓዘ። ሰይድና ዑመር ግቢ ላይ ሲደርስ ዑመር ቤት ውስጥ ድምፅ ይሰማል። ዑመር ይናገራል፣ ሚስቱ ትመልሳለች። ደነገጠ። እነዚህ ሴቶች ለዑመር ማይመለሱም እንዴ? ለዑመር እንዲህ ናቸው እነዚህ ሴቶች? ታዲያ ምን አቤቱታ ላቀርብ እመጣለሁ? ዑመር ራሱ ሌላ ጦርነት ውስጥ አይደል ያለው? ዩተርና ዞራ ወጦ ለይል ሲል ዑመር ከርቀት አዩት። كيف يا أخي العرب አንተ ቁም አሉት። አስቆሙት። ማጃአ ቢክ አሉት። አይ እንዲሁ አለ። ምንድነው ያመጣ? አይኔማ የሚስቴን አምባገነንነት አቤቱታ ላቀርብ ነበር። ያው ሳይወት እርሶም በኔው ሳት ውስጥ ነዎት አላቸው። ሰይድና ዑመር ረጋሉና አንተ ሰው አሉት፣ ሚስቴ ልብሴን አጥባ ወጤን ሰርታ ምግቤን ልጆቼን አሳድጋ ለሊት ስፈልጋት እንደ ልብ አግኝቻት ይሄን ሁላ ያደረገችልኝ አንዳንዴ ስትቆጣ አልችላትም እንዴ አሉት። ግልጽ ነው። እርግጥ ታረጋት። ትዳር ማለት ልዩነት የሌለበት ማለት አይደለም። የአንድ ሰው ሁለት እግር እንኳን ይጋጫል ሲራመዳል። ሁለት ሰው እንዴት አይጋጭ? ልዩነት ይኖራል፣ አለመግባባት ይኖራል። ምናባዊ አይደለም። በቃ እንዲሁ ጽድት ያለ አይደለም፣ ይደፈርሳል። ከሙእሚን ግን የሚጠበቀው ቶሎ ጥግን ያደረከው ኸይር ለመሆን መጣር። ስሜት ይጎዳል። እንደምንም ትረሳውና መንድ ልጅ ወልደሃል፣ ግቢ መስርተሃል፣ ማህበረሰብ አውቀሃል፣ ህይወት አለ የምትኖረው ህይወት። ይህ በቀላሉ የምትበጥሰው ቦንድ አይደለም። ሰንሰለቱ ጥብቅ ነው። ትውጠዋለህ፣ ታልፈዋለህ። እህቴም እንደዛ ግልጽ ነው። ትዳር ማለት ምናባዊ አይደለም። ሐታ ፊ በይት ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ቤት እንኳን የተከሰተው ልንገራችሁ። ነቢዩ አንዴ አይሻን ጠሯት። በጣም ይወዷት ነበር። ያ አይሻ አሏት። አለች አንቺ እኮ በእኔ በጣም ደስተኛ ስትሆኝና በእኔ ስትቆጪ አውቀዋለሁ አሏት። ያ አላህ መልእክተኛ እንዴት ታውቀዋለህ አለች። ረሱልን ተመልከቱ እንዴት ስማርት እንደነበሩ። ያ አይሻ አሏት በእኔ ደስተኛ ስትሆኝ ስትመይ ምንድነው የምትይው? ወረቢ መሐመድ ነው የምትይው። በመሐመድ ጌታ የሆነብኝ ነው የምትይው። በእኔ ስትቆጭ ደግሞ ወረቢ ኢብራሂም ነው የምትይው። በኢብራሂም ጌታ የሆነብኝ ነው። እሳቸው አይወሱም።